ንጹህ ጸሎት ብለው ጥንት የቤተ ክርስቲያን አባቶች ከሚያነሷት ጸሎት አንዱ የክርስቶስ ጸሎት ተብላ የተገለጸችው ኪሪየ ለይሶ እግዚኦ መሐረነ ክርስቶስ ብላ የምትጠራ ናት። የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታለሁ ይላሉ። ሰው የደካማውን ሰው ቁስል የክርስቶስ ስቃይ አድርገው ተክተው ይመለከታሉ። ሰው የእግዚአብሔር ምሳሌ ነው። ሰዎች ከአንደበታቸው ከሚናገሩት የበለጠ በአይናቸው የሚያወሩት ይበልጣል። የፍልስፍናም የስነ ልቡናም ሰዎች እንደሚስማሙበት ንግግሮቻችን ከአይናችን ይመነጫል ከአንደበታችን የበለጠ። ብዙ ሰው በተለይ አበሻ ኩሩ ነው። መለመንን አይፈልግም። አንደበቱን እየራበው እየቸገረው በአይኑ ነው የሚያወራው፣ አይኑ ነው የሚንከራተተው። አይኑን ማንበብ የሚችልለት ሰው ይፈልጋል። የሰዎችን አይን ገበና የሚሸፍንለት፣ ድምጹን የሚሰማለት፣ ጸጥ ብሎ ጆሮ የሚሰጠው ይፈልጋል። በዛ ውስጥ መኖር ስንጀምር ስለ ሰዎችና ስለ ራሳችን የነፍስ ጉዞ መሄድ እንጀምራለን ማለት ነው። ማር ይስሐቅ ሲነግረን ንስሐ ማለት በጥምቀት ካገኘነው የይቅርታ በር ሁለተኛው በር ነው፣ የይቅርታ በራችን ነው ብሎ ይነግረናል። ከእግዚአብሔር ጋር የምንናገርበት ንስሐ የመጀመሪያዋ የብርሃን ጮራችንም ናት፣ እግዚአብሔርን የምናገኝበት። ንስሐ ማለት መናዘዝ ብቻ አይደለም። ንስሐ ማለት በፊት በሰራነው ኃጢአት ዳግመኛ ላለመስራት ቃለ መሐላ መፈጸም ማለት ነው። በደገኛይቷ በር ላይ በቤተ ክርስቲያን በር ላይ ተቀምጦ ክርስቶስን ካላየኸው በመንበሩ ላይ ክርስቶስን አላገኘኸውም ብሎ ይነግረናል። ትስማማላችሁ? ምክንያቱም ከነዚህ ለታናናሾቹ ያደረጋችሁት ለኔ ያደረጋችሁት ያለን አምላክ ማለት ነው። ነዳያንን ማሰብ ብድራትን ማቆየት ነው። ክርስቶስን ማሰብ ብርሃናችንን ማሰብ ማለት ነው። ሁለት አረጋውያን ወደ ቤተ መቅደስ ለጸሎት ሲገቡ አየሁ ይላል። እነዚህ አረጋውያን ሁለቱም ወደ ቤተ መቅደስ ሲገቡ በአንድነት ገቡ። አንደኛው ግን ፈጥኖ ወጣ ጸሎቱን ጨርሶ ማለት ነው። ያ ጓደኛው አረጋዊ ግን እጅግ ረጅም ሰዓት ወስዶ ከብዙ ሰዓት በኋላ ተነስቶ ይወጣል። ቀደም ብሎ የወጣው ሰው አረጋዊው አባት እግዚአብሔርን ምን ያህል የምትጠይቀው ነገር ቢኖር ነው የሁሉ ሰዓት ፈጅተ የወጣኸው አለው። ዘግይቶ የወጣው አባት ሲናገር ምን አለ? አይ ምንም ነገር የምጠይቀው አልነበረኝም። ታዲያ ሁሉ ሰዓት ምን ታደርግ ነበር? ቤተ መቅደስ ውስጥ ገብቼ ቁጭ ብዬ እግዚአብሔርን ሳየው። ከኔ ጋር ናቸው? እግዚአብሔር እኔን እንዲያይን ስፈቅድለት፣ እግዚአብሔር እኔን ሲያይን ውስጤን ሲመረምር፣ እኔም እሱን ሳየው ቆይቼ ጊዜን ጨርሼ ወጣው አለው። ያቺ ናት ፍጹም ጸሎት ነው በመጽሐፉ ላይ ያስቀመጠው። ፍጹም ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ማነብነብ አይደለም። ንባቡ አያገለግልም እያልኩ አይደል። እግዚአብሔር እንዲያየን እሱን እንድናይ ማየት የምንችልበትን ኖንስ ወይም አይነ ልቦናችንን አንቅተን ማሳየት ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። የወንጌላዊው ዮሐንስ ምዕራፍ 1 ላይ ከቁጥር 5 የተጻፈውን ኃይለ ቃል ይዘን ከጨለማ ወደ ብርሃን የኛ የትንሣኤ ነፍስ ጉዞን የምንመለከትበትን ነገር እናያለን። በተለይም ደግሞ ኦርቶዶክሳውያን ስጋ የሚባል ነፍስ ያለን መንፈስ ያለን ተስለስታዊ ሂደቶች ያሉብን። ከዚህ የተነሳ በስጋ ብቻ የምንደሰትበት ብቻ ሳይሆን በነፍስና በመንፈስ ደግሞ የምንረጋጋበት ሁልጊዜ ከእግዚአብሔር ጋር ግንኙነት እንዲኖረን የሚያደርግ ኃይለ ቃል ስላለው በዚሁ ቃል ሁላችንም እንደው እንድትከታተሉኝ ማጸናለሁ። ኃይሉን ጥበቡን እግዚአብሔር ይግለጽልን። ብርሃን ራሱ በጨለማ ይበራል፣ ጨለማውም አላሸነፈውም። ብርሃን የተባለ አምላክ ትንሣኤ ክርስቶስ ጨለማው ዓለም አላሸነፈውም ነበር። የኛ የጨለማ ኑሮ ወይም ሞት የተባለው ጥላ አላሸነፈውም ነበር። እዚህ ላይ ወንጌላዊው ሲጽፍ የህይወት ጉዟችን በተለይ ክርስቲያኖች ህይወት ጉዟችን የሚጀምረው በምን አይነት መልኩ እንደሆነ ያሳየናል። ከጨለማ ወደ ብርሃን መሄድ፣ ትንሣኤያችንን ማብሰር። እግዚአብሔር ራሱ ወደዚህ ዓለም የመጣው ለኛ በጨለማ ለምንኖር ሰዎች ጨለማውን ገፎ ብርሃኑን ሊሰጠን ስለሆነ፣ ትንሣኤያችንን ሊያከብርልን ስለሆነ ወደዚህ ዓለም ሲመጣ አክብሮን ነው። ሰውነት ክቡር ስለሆነ በሰውነት ውስጥ ትልቅ ነገር ስላለ በመጽሐፍ ቅዱስ ውስጥ እንዳየነው እንደምናነበውም ጨለማ ማለት ቁሳዊውን ነገር ብቻ አይደለም የሚያሳየው።
ይልቁንም በኃጢአት የወደቀውን ዓለም በፍርሃትና ከእግዚአብሔር ጋር የተለየውን ዓለም ያሳስበናል። ከእግዚአብሔር ጋር አንድ ያልሆነው ዓለም ጨለማን ነው። ሌላ ነገር የሚያሳይ ነገር አይለውም። ነገር ግን ይህ ጨለማ የመጨረሻ ድልም አይደለም። በጨለማ ውስጥ ድል ተደርገን አንቀርም። የአዳም ልጆች በሙሉ በአምላካችን በኢየሱስ ክርስቶስ ሁላችንም የትንሣኤ ባለቤቶች ሆነናል። ስለዚህም ብርሃን ክርስቶስ ስለመጣልን ብርሃኑም ድል አድራጊ ስለሆነ ጨለማ ጊዜው ገድቦት በብርሃን ተተክቶ ሄዷል። ደስ ብሎን እንኖራለን። ነገር ግን እነዚህ የሰው ልጆች የነፍስ ጉዞን ስንመለከት ከመጽሐፍ ቅዱስ አንጻር ሲታይ ከጨለማ ወደ ብርሃን፣ ከሞት ወደ ትንሣኤ እንዲሁም ደግሞ ከመለየት ወደ እግዚአብሔር አንድነት ወይም ሱታፌ አምላክ ወይም አማልክት ዘበጸጋ ወደሚለው ሕይወት ውስጥ እንጓዛለን። የነፍስ ጉዟችን እሱ ስለሆነ የመጨረሻ ግባችን እሱን ስለሚያሳየን፣ ይህም ደግሞ የሥነ ምግባር ማሻሻል ብቻን የሚያሳይ ሳይሆን በክርስቶስ ትንሣኤ ላይ የተመሰረተ ልዩ ፋሲካችን ወይም ደግሞ ደስታችን የተበሰረበት ወቅት ስለሆነ ክርስቲያኖች በዚህ ደስ እያለን እንሄዳለን። የሰው ልጅ ምንም እንኳን በእግዚአብሔር አርአያና አምሳል ቢፈጠርም በመንፈሳዊ ጨለማ ውስጥ መንፈሳዊ በሚመስል በተዘበራረቀ ጨለማ ውስጥ ባስተን በሞት ጥላ ውስጥ እንኖር ነበር። ጨለማ ማለት ይኸውም የሥነ ምግባር ድካምንም የሚያመለክት ነው። ይልቁንም ከሕያው ከእግዚአብሔር በራቅን ቁጥር ጨለማ ይወርተናል። አሁን ባለንበት ሰዓት ራሱ ነፍስ የምትፈልገው ነገር አላት። አንድነት ስናጣ፣ ከሰዎች ጋር በህብረት መኖር ሲጎልብን፣ የፍቅር ማጣት በዓለም ላይ ሲሰፍን ሁልጊዜ በጨለማ ውስጥ እንመላለሳለን። ሊቃውንቱ ሲያስረዱ ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ነው ይላሉ። ፍቅር አሁን በዓለም የሚነገረው የፍቅር ትርጉም በክርስትናው ከሚነገረው እጅግ የተለየ ነው። ፍቅር ዘላለማዊ የሆነ ሕይወትን የሚሰጠን የሕግ ሁሉ ፍጻሜ መሆኑን እንረዳለን። ስለዚህም ነው እንግዲህ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ከቁጥር 14 ላይ ሲናገር እናንተ ይለናል በነፍስ ጉዞ ወደ ትንሣኤ የምንሄደውን አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል ብሎ የነፍሳችን መንገድ ብርሃን ክርስቶስ መሆኑንና ካለንበት ቦታ ነቅተን በተለይም ሁልጊዜ የሚነሱት ነገሮች ነቅተን እንድንሄድ ሁልጊዜ የሚያስፈሩ ነገሮች ስላሉ ብቃት እንዲኖረን የሚያደርግ ቃል ይናገራል። ይህ ጥሪ የቀረበው ስጋዊው ከሆነ ለሞት የተሰጠንበትን ዘመናችንን ጨርሰን እንዲሁም ደግሞ በጣም በሚያስጨንቅና ስብራት በገጠመው ዓለም ላይ ስንኖር ብዙ የተመሰቃቀሉ ነገሮች ነው የምናገኘው። ከዛ በምድር ላይ ያለውን ሕይወታችንን ተመልክተን በኃጢአት በደዘዘችው ዓለም በፍትወታት ወይም በስጋ ፈቃዳት ውስጥ በምንመላለስበት እንዲሁም ደግሞ በከበደን የነፍስ ክብደት የስጋ ክብደት የገጠመን በዚህ ውስጥ ስንኖር መለኮታዊ ምንጭ የሆነውን የእግዚአብሔርን ቃል በብርሃን ተጎናጽፈን ነፍሳችን የብርሃን ትንሣኤ መንገድ እንድትሄድ ሁልጊዜ ቅዱስ መጽሐፍ ይጋብዘናል፣ ይጠራናል። በዚህ በአምስተኛው ክፍለ ዘመን የነበሩት የቤተ ክርስቲያን አባቶች መካከል አንዱ ጎርጎርዮስ ዘኑሲስ የተባለው ታላቅ አባት ሲናገር በእግዚአብሔር አርአያ የተፈጠረው ሰው ይላል በኃጢአት ምክንያት ልክ በአቧራ የተሸፈነውን መስታወትን ያንን ውበቱን ሁሉ አጨልሞታልና ይለናል። አዳም የነበረውን የእግዚአብሔር ልጅነት ሲያጣ ፍጹም በማጣት ሳይሆን በአቧራ እንደተሸፈነ ልጅነቱ ተቆጥሮ ነበር። ክርስቶስ በዚች ምድር ላይ መጥቶ በመስቀል ተሰቅሎ በደሙ ካዳነው በኋላ ግን በጥምቀት ምክንያት ልጅነት ሲያገኝ እግዚአብሔርን የሚመስልበት የእግዚአብሔር ልጅነትን አግኝቷል። እግዚአብሔርን ደግሞ ፍጹም መስሎ ዘላለማዊ ሕይወት የሚወርስበትን ገና በሂደት የጽድቅ ጉዞውን ይጀምራል። በዚሁ ሌላው ቅዱስ መቃርስ የተባለውም አባት ይህንኑ ቃል ሲያጸና ምን ይላል? ልብ ራሷ ትንሽ ዕቃ ናት አለ። ነገር ግን ብዙ ዘንዶዎች አሉባት በልባችን ውስጥ። ብዙ ጊዜ በተለይም አትናቴዎስ የእስክንድርያው ታላቁ አባት ሲናገር ከልብን ከአእምሮ ጋር ያያይዛታል፣ ወይንም ነፍስን ከአእምሮ ጋር ያያይዛታል።
ልብ ትንሽ ናት፣ ግን ትንሽ ብትሆንም ብዙ ዘንዶች ብዙ አውሬዎች አሉባት ይላል። እነዚህ አውሬዎች ቢኖሩባትም አለ እዚያው ቦታ ደግሞ እግዚአብሔር መላእክት ሕይወትን የሚመስል የመንግስት ነገሮች ሁሉ ይሰፍሩባታል። ስለዚህ አቀርብ ለከ እሳተ ወማየ ደይ እድየከ ሀበ ዘፈቀርከ ነው። እሳትና ውሃን አቅርቤልሃለሁ ወደ ወደድከው እጅህን ሰንዝር ነው የሚለው። በእኛ ልብ በምትባለው ትንሿ አካል ላይ እነዚህ ነገሮች ይስተናገዳሉ። ስለዚህ የነፍስ ብርሃናችንን ለማግኘት ከሄድን እግዚአብሔር በሚስተናገድበት መንገድ ወይም የነፍስ ብርሃንን ፈልገን ማግኘት አለብን ማለት ነው። እሱ ካልሆነ ግን ብዙ በዓለም ላይ ስብራት በገጠመው ያውም ስብራት ስል የሚጠገን ዓለም አይደለም። አሁን ያለንበት ዓለም በጣም የሚያስጨንቅ ተስፋን የሚያስቆርጥ ነገር ግን ክርስቲያኖች ስለሆነን በተስፋ ስለምንሄድ እንጽናናለን እንጂ እጅግ የደቀቀ ዓለም ውስጥ ነው የምንኖረው። ለምን? ሰዎች በሰውነታቸው የማይከብሩበት ዓለም ላይ ነው ያለነው። ሰው ማነህ የሚባልበት ሰው ሆኖ ሰው በሰውነቱ ሰው አንተ ማነህ አይባልም። ሰው ነው በያዘው የቆዳ መልክ በሚናገረው ቋንቋ ባለበት የተወለደበት አካባቢ የሚነገርለትና የሚቆጠርለት ዓለም ላይ ስለምንኖር ስብራታችን ብዙ ነው። ለመጠገን በጣም በሚያስቸግር ሁኔታ ነው ያለነው። አገራችን ብቻ አይደለም በሌላውም ዓለም በብዙ መከራ ውስጥ ስለምንኖር ስቃያችን የሰፋ ነው የሚሆነው። ይህንን ስንመለከት ግን አሁንም የነፍስ ብርሃናችን ትንሣኤን ጉዞ ስንጀምር የተዘበራረቀውን ዓለም እየዘነጋን ሰማያዊውን ዓለም እያሰበን እንሄዳለን። ለዚህም ነው እንግዲህ በመላእክት በእግዚአብሔርና ሕይወትን በሚገልጽ መንግሥተ ሰማያትን በምታሰብ ንጹህ በሆነች ልብ ውስጥ በምንመላለስበት ጊዜ እግዚአብሔር እኛን ይጎበኘናል። ስለዚህ ምርጫችን መልካም መሆን አለበት ማለት ነው። ስለዚህ የሰው ልብ በራሱ የጦር ሜዳ አውድማ ሆኗል ማለት ነው። ትላልቅ አውሬዎች ያሉበት በዓለም ላይ ብዙ ፍላጻዎች ያሉበት እንዲያውም ደግሞ ብርሃንን የሚሰጥ የእግዚአብሔር መንግስት የሚሰፍርበትና እግዚአብሔር ራሱ የሚገለጽበት። ስለዚህ በእነዚህ በደግና በክፉ መካከል ትልቅ ትግልና ጦርነት አለ። የሰው ልጆች አሁን የምንኖረው በዚህ ጦርነት ውስጥ ነው። ከዚህም ብዙ ጊዜ የምናየው ጨለማን ስንመለከት ብዙ ጊዜ ከስቃይ ጋር የምናያይዘው ነው። የወደቀው የሰው ልጅ ሁኔታን ያሳየናል። አዳም የወደቀበትን ሁኔታ ስንመለከት ጨለማ ድቅድቅ የሆነ ተስፋ የሌለው የሚያስመስል ድቅድቅ ያለ ጭላንጭል ነገሮች የማያስብ ነው የሚሆነው። ጨለማ ዝም ብሎ ወይም ግዑዝ ብቻም አይደለም፣ ይልቁንም ንቁ የሆነ መዛባትን በውስጣችን መፍጠር የሚችል ኃይል አለው ጨለማ በራሱ። ነገር ግን ኦርቶዶክሳውያን በተለይም ደግሞ በግሪክኛው ኖንስ ተብሎ የሚታወቀው አይነ ልቦና ወይም የአይምሮ መገለጥ ብለን የምናውቀው ምኞታችንን እና ፈቃዳችንን መግዛት ስንጀምር ከዚህ የተሰበረውና ድቅድቅ ካለው ጨለማ ውስጥ ከተዛባውና እኛን ከሚያሰቃየን ጨለማ የመውጣት ኃይልን እግዚአብሔር አምላካችን ይሰጠናል። በዚህ ምክንያት ነገሮች በግልጽ ማየትም በትክክል መውደድም ወይም በነፃነት መንቀሳቀስ አንችልም። ጨለማው ስንኖር ምንጊዜም የጨለመ ነገሩ ስናስብ ተስፋ ስለሌለን ስለ ራሳችን ጥቅም ብቻ ነው የምናስበው። እኔና ራሴ ብቻ ነው የምንለው። ሌላውን ነገር የማሰብ ጊዜ አይኖረንም። በዚህ ምክንያት ዓለም ስብራት ውስጥ ትወድቃለች፣ ሰዎች ይመሰቃቀላሉ፣ ቤት ይፈርሳል፣ ልጆች ይቸገራሉ፣ አገር ትጨነቃለች። የአንድ ቤተሰብ መፍረስ የቤተ ክርስቲያን የአገር መፍረስ ምክንያት ይሆናል። ትንሿ ቤት ማለት ቤተሰብ የምንለው ትንሿ ቤተ ክርስቲያን ናት። የቤተ ክርስቲያን ምሳሌ ሆና የምትቀርብ ናት። ለዚህም ነው እንግዲህ ይህ ታላቁን አደጋ ስንመለከት ብርሃንም በጨለማ ይበራል ጨለማም አላሸነፈውም የተባለ ጨለማ ያላሸነፈው የብርሃን አምላካችን ኢየሱስ ክርስቶስ ከኛ ጋር እንዲሆን ልባችን ሁልጊዜ የነፍስ ትንሣኤያችንን የሚናፍቅ መሆን አለበት ማለት ነው። አደጋ ብርሃን አለመኖሩ አይደለም። የእግዚአብሔር ቤተሰቦች ትልቁ አደጋ ግን ብርሃኑን ራሱ አለማወቅ ራሱ ትልቅ ችግር ነው። ዓለም ብርሃኑን አያውቀውም። ምክንያቱም እሱ ብርሃን ብሎ የሚገልጸው ሰዋዊ የሆነውን የተገለጸውን ብርሃን ነው። ይህ ብርሃን ግን ያልተፈጠረ
ረቂቅ የሆነ እኛ ሁላችንም በ13ኛው ክፍለ ዘመን የተነሳው ሳይመን የተባለው የነገረ መለኮት ምሁር ሲናገር እኛ ወደ ተፈጠርንበትና ወደ ተገኘንበት ወደ አልተፈጠረው የብርሃን ፍላጭ ወደሱ እንመለሳለን በማለት ይናገራል። ለዚህም ነው እንግዲህ ቅዱስ አትናቴዎስ ዘእስክንድርያ ሲናገር ሰዎች ዘላለማዊ ነገሮችን ትተው በዳቢሎስም ምክር ወደ ጥፋትም ነገሮች በመዞራቸው ለራሳቸው በመሰብሰብና ጥፋትም ምክንያትም ስለፈለጉ ጨለማ ውስጥ መኖርን ወደዱ ይለናል። በጨለማ ውስጥ ሰው የሚኖረው በራሱ ከሰው በራቀ ቁጥር ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው እግዚአብሔር ቃል። ሰዎች ከሰዎች ጋር ነው የሚኖሩት። ሰዎች ሐሳብ አላቸው። ሁሉም ሰው ሐሳብ አለ። የማወቅ ነፃነት ተሰጥቶናል። ይህ የማወቅ ወይም አይምሮ ግዛን የምትባለው ለሁሉም የታደለች ነው። ሰው ክቡር ነው፣ ንዑድ ነው። ለዚህም ነው በፍልስፍናው ዓለም የሌሉ የነገረ መለኮት ትምህርት ብዙም ያልተረዳቸው ዓለም በጣም የሚያደንቃቸው ማዘር ትሬዛ የሚባሉ እናት የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታሉ ይላሉ። ሰው የደካማውን ሰው ቁስል የክርስቶስ ስቃይ አድርገው ተክተው ይመለከታሉ። ሰው የእግዚአብሔር ምሳሌ ነው። በተለይም ደግሞ በዚህ በቤተ ክርስቲያናችን ስዕላት ትምህርት ላይ ወይም ደግሞ አይኮሎጂ በሚባለው የትምህርት ጥናት ላይ ሰዎች በራሳቸው አይኮን ኦፍ ክራይስት ተብለው ነው የሚጠሩት። የክርስቶስ ምሳሌዎች ብለው ነው የሚታወቁት። ሰዎችን ስንንቅ አምላካችንን እየናቅን ያለነው። ሰው ክቡር ነው፣ ረቂቅ ነው፣ ሚስጥራዊ ሕይወት ያለው ነው። በተመሳሳይ መልኩ አሁንም በ5ኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ላይ የሚታዩት አባቶች መካከል አንዱ መክሲሞስ የተባለው የምስክር አባት የሆነው ታላቅ የቤተ ክርስቲያን ጸሐፊ ሲናገር ምን ይላል? ክፋት የሚጀምረው የነፍሳትን ኃይላት ያለ አግባብ በመጠቀም ነው ይለናል። ክፋት በራሱ የሚደምነው በልባችን ውስጥ የሚጸነፉ ነፍሳትን ያለ አግባብ ስንጠቀማቸው ነው። ክርስቲያኖች ሁልጊዜ ጥንቅቆች መሆን አለብን። በተለይ ኦርቶዶክሳዊ ሕሳቤያችንን ማንቃት አለብን። ሁልጊዜ አልቃሾች መሆን ያለብን። ተሻግሮ ማየት የሚችል በተለይም በግሪክኛ ፍሮኒማ የሚባለው ይሄ ርቆ ያለ የሚታይ አሁን ካለንበት ነገር ጊዜው ያልፋል፣ ጨለማዎች እንደ በብርሃን ይተካሉ፣ ብርሃን መጥቶ ያሳልፈናል ብለን የምናስበው ብዙ በየቤቶቻችን ጨለማ የሆኑ ነገሮች ይኖራሉ። ብዙ ያስጨነቁን ነገሮች ይኖራሉ። እነዚህ ሁሉ ተጠቅልለው ያልፋሉ። ብርሃን የሚባል ተስፋ አለን፣ እግዚአብሔር ክርስቶስ መድኃኒታችን ኢየሱስ ክርስቶስ። ስለዚህ ነፍሳችን ያንን ትንሣኤ የምትናፍቅ መሆን አለበት። ጨለማ በብዙ መልኩ ይመሰላል። ከትህትና ፈንታ ትዕቢትን፣ ከመለኮታዊ ፍቅር ፈንታም ለራስ ጥቅም ብቻ መቆም። አንዳንድ ጊዜ የሀገራችን ሰዎች ሲናገሩ እገሌ ራስ ወዳድ ነው ይላሉ። ሰውማ ራሱን አይወድም። ራሱን ቢወድ ኖሮ ሌላውን የሚወድ ነበር። ለዚህ ነው አፍቅር ቢጸከ ከመነፍስከ፣ ራስን በምትወድበት የመውደድ ቋንቋ ሌላውንም ውደድ እያለ የሚነግረን። ሰው ራሱን ወዳድማ ቢሆን ወንድሙን፣ ጎረቤቱን፣ ሌላው ይቅርና ጠላቱንም መውደድ ይጀምር ነበር። በነገረ መለኮት ትምህርት ሰዎች ለራስ ጥቅም ብቻ መቆማቸው ነው ትልቁ ኃጢአት። እኔ ብቻ ይትግይል ላይ፣ እኔ ብቻ ላግኝ፣ እኔ ብቻ ልብላ ልጠጣ። ብዙ ሰዎች የሰው ረሃብ ወይም የሰው ድምፅ ረሃብ ያለባቸዋል። እነሱም መስማት ጊዜ የለኝም፣ ለራሴ ብቻ ነው መኖር ያለብኝ፣ ሰዓቱም አይፈቅድልኝም ብለን ለዛ ጥቅም ብቻ መኖር። ለዚህ ያለም የተፈጠርነው እኛ አብረን ለመኖር ነው። የራሱን የቻለ የአብሮ የመኖር ህይወት አለን። ስለዚህም ነው ዮሐንስ አፈወርቅም ታላቁ የቤተ ክርስቲያን አባት ሲናገር እግዚአብሔርን የማሰብ ስሜቷን ካጣች ነፍስ ይልቅ የጨለመ ምንም ነገር የለም ይለናል። እሱን ሁልጊዜ እያሰበች ከምትለምን የተቆጠበች ነፍስ የበለጠ ምንም ጨለማ ነገር የለም። አሁን በብዙ ነገር ተወጥረን ያለነው ብዙ የሚያሳዝኑን ነገሮች አሉ። ስለ ልጆቻችን ትምህርት ቤት ያስጨንቀናል። ስለምንሰማው ስለ ዓለም ነገር እንጨነቃለን። ባለንበት ነገር እናግኝም እናጣም ብዙ ጭንቀቶች አሉብን። አንዳንድ ጊዜ እምተናብቦ ይሄ ይሳርምሞ ሊቃውንት ከሚናገሩ ሰዎች ከአንደበታቸው ከሚናገሩት የበለጠ በአይናቸው የሚያወሩት ይበልጣል።
የፍልስፍናም የስነ ልቡናም ሰዎች እንደሚስማሙበት ንግግሮቻችን ከዓይናችን ይመነጫል። ከአንደበታችን የበለጠ ብዙ ሰው በተለይ አበሻ ኩሩ ነው። መለመንን አይፈልግም። አንደበቱን እየራበው እየቸገረው በዓይኑ ነው የሚያወራው፣ ዓይኑ ነው የሚንከራተተው። ዓይኑን ማንበብ የሚችልለት ሰው ይፈልጋል። የሰዎችን ዓይን ገበና የሚሸፍንለት፣ ድምፁን የሚሰማለት፣ ጸጥ ብሎ ጆሮ የሚሰጠው ይፈልጋል። በዛ ውስጥ መኖር ስንጀምር ስለ ሰዎችና ስለ ራሳችን የነፍስ ጉዞ መሄድ እንጀምራለን ማለት ነው። ክርስትናው ይህንን ስለሚያሳየን፣ ጨለማን ይህንን ካየን ብርሃንስ ምን ብለን ልንገልጸው ነው? ብርሃን የዓለም ብርሃን የሆነው ክርስቶስ ወደ ዓለም የመጣበትን ሂደት የምንመለከትበት ነው። ወደዚህ ጥልቅ ጨለማ ወደ ሆነው ዓለም እግዚአብሔር የላከው መልእክቱን ብቻ አይደለም፣ ራሱን እንጂ። ራሱን ነው አምላካችን የላከው። መልእክተኛ አይደለም የላከልን፣ ራሱን ላከልን። ብርሃን ስለሆነ ይህ ዓለም ከሱ ብርሃንነት የበለጠ የሚያነጻውና ከጨለማ የሚያርቀው ስለሌለ ብርሃን ክርስቶስ ራሱ መጣ። ለዚህም ነው ወንጌላዊው ዮሐንስ ምዕራፍ 8 ከቁጥር 12 ላይ የምናነበው የዓለም ብርሃን እኔ ነኝ ይላል አምላካችን ኢየሱስ ክርስቶስ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል። ስለዚህ እሱን ስናገኝ በጨለማ ውስጥ መኖር እናቆማለን። ብርሃናችን ራሱ መድህን ክርስቶስ ነው። ሰው መሆኑ አምላካችን ብርሃን የተባለው ክርስቶስ ሰው መሆኑ በሰውነት በሚስጥረ ሥጋዊ መገለጡ እንደ ትጉህ ወይም እንደ ንጋት ጎህ የሚታይ ሲሆን ትንሣኤው ደግሞ የፀሐይ ሙሉ በሙሉ የመውጣት ምሳሌ ሆኖ ነው የምናየው። ሙሉ በሙሉ አምላካችን መገለጡን የምንመለከትበት። ለዚህም ነው የእስክንድርያው ታላቅ አባት ቅዱስ አትናቴዎስ ሲናገር ምን ይላል? የእግዚአብሔር ቃል በአካል የመጣው በአርአያውና በአምሳሉ የፈጠረውን ሰው እንደገና መፍጠር የሚችለው እርሱ ብቻ ስለነበረ ነው ይለናል። የወደቀውን አዳም ማንሳት የሚችለው ብርሃን ክርስቶስ ብቻ ስለሆነ ነው። ስለዚህ በዚህ ምክንያት ብርሃናውያን ነን እኛ፣ የመለኮቱ ተካፋዮች ነን እኛ፣ ሱታፌ አምላክ ቴዎሲስን የምናገኝ ነን እኛ። ስለዚህም ነው ቅዱስ አትናቴዎስ በተናገረበት አንቀጾ ስንመለከት ክርስቶስ ወደ ሞት የገባው ሞትን ለኛ ብሎ የተቀበለውና በትንሣኤ የለወጠልን ሞትን እንደ ተሸናፊ ሆኖ ስለቀረበ አይደለም፣ ስለተሸነፈ ሆኖ ወይም ተሸናፊ ሆኖ ስለቀረበ አይደለም። ግን በሞት ውስጥ የኛን ሞት አድርጎ የተቀበለልን ድል አድራጊ ሆኖ የኛን ሞት ማሸነፈት ስለነበረበት ነው። መቃብሩም የአዲስ ፍጥረት ማህፀን ስለሆነ ነው። የተቀበረበት መቃብር በራሱ አዲስ የፍጥረት ማህፀን ስለሆነ ነው። ለዚህም ነው ባለግጥሙ ታላቁ አባት ቅዱስ ኤፍሬም ሶርያዊ ሲናገር ይላል፣ ሞት ሟች መስሎት ዋጠው ይላል። ክርስቶስን ማለት ነው። ሞት ራሱ ክርስቶስ ሟች መስሎት ዋጠው፣ እርሱ ግን በሕይወት ሞትን ሞላው፣ አጠፋውም፣ ሻረውም እያለ ይነግረናል። ስለዚህ ሞታችንን የእኛን ሞት ራሱ አጠፋው ዋጠውም፣ እንዲሁም ደግሞ በሕይወት በትንሣኤ ሙላት እንዲኖረው አድርጎ ሞታችን በራሱ ሁለት ሞት እንዲያውን ዳግመኛ ሞት እንደሆነ አደረገው። አሁንም ዮሐንስ አፈወርቅ ሲናገር ይህ ብርሃን የተባለው ድል አድራጊነት መሆኑን ሲናገር ወይም ደግሞ ሞት በራሱ ክርስቶስ የሞተልን ሞት ድል አድራጊነትን የሚያሰር መሆኑን ሲመሰክር ሲኦል ስጋን ተቀብላ አምላክን፣ ምድርን ተቀብላ ሰማይን አገኘች ይላል። ከኔ ጋር ናችሁ? ሲኦል ስጋን ተቀብላ ስጋ መለኮትን ማለት ወልደ እግዚአብሔርን ተቀብላ አገኘች። መጣ አዳማዊ ሕይወት መጣ ብላ ነው ያሰበችው። አምላክን አገኘች። ምድርንም ተቀብላ ደግሞ ሰማያዊውንም አገኘች። ምድራዊው የሆነው አንተም ምድርነህና ወደ ምድር ወይም አፈርነህና ወደ አፈር ትመለሳለህ የተባለውን አዳምን አገኘው ብሎ ሲያይ ሰማያዊውን ሰማይና ምድርን የፈጠረውን አምላክ አገኘ በማለት በቅኔው ቅዱስ ዮሐንስ አፈወርቅ ያስረዳናል። ስለዚህ ትንሣኤ ድል ብቻ የመገለጥና ብርሃናችንን የምናውቅበት ጊዜው ተገድቦ
በትና ሁል ጊዜ ብርሃን ብለን የምንነግርበት ሰውኛውን የሆነው ይመሻል ይነጋልበት ሳይሆን ስንነቃም ስንተኛም ብርሃናውያን ሆነን የምናስብበት ስለሆነ ብርሃን ተብሎ የተገለጸው ራሱ መድኃኒታችን ኢየሱስ ክርስቶስ በውስጣችን ያለው ደግሞ እኛ ራሳችን በልባችን ውስጥ ያለው ብርሃን ተብሎ የተገለጸው ነው። ሌላው የህይወት ጉዟችንን ስንመለከት የህይወት ጉዟችንም በነፍስ ውስጥ ከሞት ወደ ህይወት የምንሄድበት ነው። ከሞት ወደ ህይወት ትንሳኤያችንን የምናበስርበት ዘመን ነው አሁን ያለ ነው። በየጊዜው ትንሳኤያችንን እንገልጻለን፣ እንናገራለን። ግን ቆም ብለን ማሰብ አለብን። ሁሌ የትንሳኤ ሰዎች እንድንሆን። ትንሳኤ ከኛ ውጪ ያለ ታሪክ ብቻ አይደለም፣ መቅረትም የሌለበት አይደለም። ይልቁንም የኛ የውስጣችን የሰው ልጆች የውስጣችን እውነታ ታሪክ መገለጫችን ነው። ዝም ብለን ጠፍተን ተበትነን የምንቀር ሰዎች አይደለም። በአብዛኛው ትመለከቱ እንደሆነ ጩኸት ይበረክታል፣ ለቅሶ ይበረክታል፣ ያለ ብዙ ስቃዮች አሉብን። ነገር ግን ከስቃይ በኋላ ግን ሌላ ደግሞ መልካም ነገር እንደሚገጥመን ሁልጊዜ ብርሃን አምላካችንን ይዘን ጉዛችንን ወደፊት እናስባለን። ስለዚህም ነው ብርሃነ ዓለም ቅዱስ ጳውሎስ ሲናገር ሮሜ ምዕራፍ 6 ከቁጥር 4 ላይ እኛም በክርስቶስ ትንሣኤ አዲስ ሕይወትን ይዘን እንኖራለን፣ በጥምቀት ከእርሱ ጋር በሞቱ ምን ተቀበርን እያለ ይናገራል። ምሳሌያዊ በሆነ የምስጢራተ ቤተ ክርስቲያን ተካፋዮች እንድንሆን ይጋብዘናል። በሱ ሞት ስንጠመቅ የሱን በሞቱን መስለዋለን። ስንነሳም ተጠምቀን ስንወጣም ደግሞ በትንሣኤው ባለቤቶች ሆነን እሱን እንመስላለን። ይህ ጉዞ በትውፊት 3 ደረጃዎችን ያስገነዝበናል። አዎ በነገረ መለኮት ትምህርት ውስጥ መንፈሳዊ ኦርቶዶክሳዊ መንፈሳዊነት የሚባል ትምህርት አለ። በዚህ ውስጥ 3 ደረጃዎች አሉ። ይህንን ትምህርት ቅዱስ ጳውሎስ ከሚያስተምረው ትምህርት ጋር የሚጣጣም አንደኛው ንጽሐ ሥጋን የሚገልጽልን ነው። ሁለተኛው ንጽሐ ነፍስ ነው። ሶስተኛውና የመጨረሻው ግን እግዚአብሔርን የምናገኝበት ንጽሐ ልቦና ነው። እዛ ደረጃ ላይ ቅዱሳኑ ደጋጎቹ ይደርሳሉ። ጉዟችን እሱን መሆን ካልቻለ አሁንም በተሰበረው ዓለም ላይ እንዲሁ ተበትለን እንድንቆይ የሚጋብዘን ሆኖ ነው የምናገኘው። ከዛ እግዚአብሔር እንዲያወጣን መጸለይ አለብን። የመጀመሪያው ደረጃ ላይ ንቃት ያስፈልገናል። በንስሐ መጽሐፈ መነኮሳት ስለ ንስሐ ሲያነሳ ንስሐ ተውበት ጸጋ ድህረ ጸጋ ማር ይስሐቅ ሲነግረን ንስሐ ማለት በጥምቀት ካገኘነው የይቅርታ በር ሁለተኛው በር ነው፣ የይቅርታ በራችን ነው ብሎ ይነግረናል። ከእግዚአብሔር ጋር የምንናገርበት ንስሐ የመጀመሪያዋ የብርሃን ጮራችንም ናት፣ እግዚአብሔርን የምናገኝበት። ንስሐ ማለት መናዘዝ ብቻ አይደለም። ንስሐ ማለት በፊት በሰራነው ኃጢአት ዳግመኛ ላለመስራት ቃለ መሐላ መፈጸም ማለት ነው። ወይም ንስሐ ማለት ፍጹም ምስክርነትን መግለጽ ማለት ነው። ወኩን መሐይምነ እስከ ለሞት ይለናል። በእምነት እስከ መጨረሻው ድረስ ከሕቅታችን ድረስ የታመንን መሆን አለብን። በንስሐችን ውስጥ እግዚአብሔር አምላካችንን እንመሰክራለን፣ ደግ ነገር ስላረገልን፣ ብርሃንን ስለሰጠን። ንስሐ ተስፋን መቁረጥን ሳይሆን ተስፋ የተሞላበትን ሐዘን አለበት። በንስሐ ውስጥ ሐዘን አለው፣ ደስ የሚያሰኝ ስቃይም አለበት። የስቃይ ደስታ እንዴት ነው ልትሉኝ ትችላላችሁ። ስቃይ አይቀርም አለ። በምድር ላይ እስከምንኖር ድረስ ስቃይ አለ። ነገር ግን በንስሐ ስንኖርና በብርሃኑ ስንኖር ይህ ስቃይ ደስ እያለን ነው የምንካፈለው። ቅዱሳኑ በስቃይ ውስጥ ቢኖሩም ተጋድሎ ቢኖርባቸውም ታቅቦ ቢኖሩም ደስ እያላቸው ነው የሚሄዱት። የነሱ ልጆች ስለሆነን እናስባለን። ይህም መላ የህልውናውን የሰው ህልውና ወደ እግዚአብሔር በማዞር ፍጹም የሆነውን ህይወት የምንኖርበት ኑሮ ስለሆነ መጀመሪያ ሰዓት ላይ ክርስቲያኖች ጥንቁቅ ሆነን መንቃት አለብን። ራሱን በግሪክኛው ኔፕሲስ የሚብሉት ማለት ነው። ማለት ንቁ መሆን አለብን። ሁልጊዜ የነቃን መሆን አለብን። ነገሮች ሲመጡ ብቻ መጮህ የለብንም። አልፈን ተርፈን ማሰብ አለብን። ሊከናወኑ የሚችሉት ነገር የኦርቶዶክስ ጩኸት በዓለም በርክቶ ነው ያለው። ይህ የሚሆነው ስሪቶች ስላሉ ያለማፈር የምንናገረው ነገር እነዚህ ነገሮች ካሉ ሁሌ የጮህን የሚያስጮሁ ደሰት የለብንም። ተሻግረን መሄድ አለብን። ስቃዩን እንደ መልካም ነገር ተጠቅመን ወጣቶችን ተስፋ ማሳየት ይጠበቅብናል። ቅዱስ ይስሐቅ ሶርያዊው ሲናገር
ገነት የእግዚአብሔር ፍቅር ናት አለ። ንስሐም የዚች ገነት ደጅ ናት በማለት ይነግረናል። የእግዚአብሔር ፍቅር ናት ንስሐም ገነት በራሷ፣ ንስሐ ደግሞ የዚች ገነት ደጅ ናት ብሎ ይነግረናል። ንስሐ ልብን የሚያነጻ ንጹህ የሚያደርገን አሁንም ወደ ንጽሐ ሥጋ የሚያቀርበን በተለይም ደግሞ በዚህ በንጽሐ ሥጋ ላይ ስንጀምር በእምነት ነው የምንጀምረው። በኋላም እግዚአብሔርን ወደ መፍራት እናድጋለን። በንስሐ እንቆማለን። ራስን ወደ መግዛት እንቀርብና ንጹህ ልብ ያለውን የርህራሄ ነገር ገንዘብ እናደርጋለን። በዚህ ውስጥ እንድንኖር እድሉን ይሰጠናል። ንስሐ በራሱ በውስጣችን የሚጀምረው ልዩ ትንሣኤ አለው፣ ብርሃን አለው። ንስሐ የሚገባ ሰው ፍጹም የሆነ የትንሣኤ ባለቤት ነው የሚሆነው። ትንሣኤችን ከንስሐ ላይ ቆጥበን አይገባም። ሁልጊዜ እግዚአብሔርን ማሰብ የምንችልበት ከእግዚአብሔር ጋር የምንኖርበት በተለይ እዚህ በፍጥሞ ደሴት ውስጥ ወይም ማውንት አቶስ የሚባለው ደሴት ውስጥ የሚኖሩ መነኮሳት አባቶች በዕለት ውስጥ ምንም ነገር ቢሆን እንኳን ኪሪየ ለይሶን አቤቱ ይቅር በለን እግዚኦ መሐረነ ክርስቶስን በደቂቃ ውስጥ አያቆሙትም። ቆመውም ተነስተውም ተኝተውም ይጸልዩታል። ምክንያቱም በውስጣቸው ሰርቶ የገባ ስለሆነ ምንጊዜም ከእግዚአብሔር ጋር አቤቱ ይቅር በለን። ሁልጊዜ ከሳሾች ራሳቸውን እንደ ኃጢአተኛ እየቆጠሩ ይቅር በለን አቤቱ ይቅር በለን ሁልጊዜ ይጸልዩታል። በጣም አጭር ጸሎት ብለው አባቶቻችን የሚጠሩት ይሄ ነው። በተለይም ደግሞ ንጹህ ጸሎት ተብላ ትጠራለች። ንጹህ ጸሎት ብለው ጥንት የቤተ ክርስቲያን አባቶች ከሚያነሷት ጸሎት አንዱ የክርስቶስ ጸሎት ተብላ የተገለጸችው ኪሪየ ለይሶ እግዚኦ መሐረነ ክርስቶስ ብላ የምትጠራ ናት። በዚህ ውስጥ ይኖራሉ። ዮሐንስ ዘሰዋስው ተብሎ የሚታወቀው ታላቁ አባት ሲናገር ምን ይላል? ንስሐ የተስፋ ልጅ ናት፣ ተስፋ የቆረጡ የሚጠፉባት፣ እንዲሁም ደግሞ የህይወት መንገድን ለሚናፍቁ ደግሞ ህይወትን የምትሰጠናት በማለት ይነግረናል። ትንሣኤን ስናስብ ነፍሳችን ወደ ትንሣኤ ጉዞ ስትሄድና ኢየሱስን ወይም እግዚአብሔርን ወደ መምሰል ፍጹም እግዚአብሔርን ወደ መምሰል ስንቀርብ ሁልጊዜ የምናስበው ነገር ምንድነው? በንስሐ እግዚአብሔርን እያሰብነው አቤቱ ይቅር በለን። በስጋ ተቸግረናል፣ በነፍስ ግን ህይወትን እንድናገኝ ብዙ በስጋ ላይ የጎደሉብን ነገሮች አሉ። ያገኘ ራሱ ብዙ ጎሎበታል። ያገኘ የሚመስለው አሁን ለናንተ ብዙ አግኝተዋል ብላችሁ የምታስቧቸው ሰዎች በቤታቸው ብዙ የጎደለ ነገር አላቸው። ያንን የጎደለው ነገር እግዚአብሔር እንዲሞላውና በነፍስ በብርሃን እንድንሄድ ሁልጊዜ የንስሐ ሰዎች እንድንሆን ካሰብን የህይወት ጉዟችንን አስተካክለን ማለት ነው። ሌላው ንስሐ ተብሎ የተገለጸው ሁለተኛውም ደግሞ የምናየው መብራት ወይም በርተን መሄድ የምንችልበት ቀደም ብለን ያየነው ካታርሲስ ብለው የሚታወቀው ግሪኮች የሚገጥሩት ወይም በግሪክኛ የሚታወቀው ካታርሲስ ነው። ሁለተኛው ላይ ግን ፎቴሲስ የሚባለው ወይም ደግሞ ንጽሐ ነፍስ ላይ የምንደርስበት ከንጽሐ ሥጋ ወደ ንጽሐ ነፍስ ስንደርስ የእግዚአብሔር ሰዎች ከኔ ጋር ናቸው። ምን ጊዜም ገደላችንን መሻገር ይጠበቅብናል። እያንዳንዳችን የሐሳብ ገደል አለብን፣ ወይም ደግሞ የሚያስጨንቁ ነገሮች አሉብን። የግድ መሻገር አለብን ወደ ንጽሐ ነፍስ ለመድረስ። እንደርስባቸው ነገሮች አሉ። ወደ እግዚአብሔር ለመድረስ የእግዚአብሔርን ቃል በደንብ ለመረዳት የእግዚአብሔር መንፈስ ቅዱስ ጸጋ ከኛ ጋር እንዲሆን የግድ ገደላችንን በስጋ የምናየውን ገደላችንን መሻገር ይጠበቅብናል። መቆም ነው። እውነትን ዳጭሮ መፈለግ ነው። እውነት ምንድነው? ስለ እውነት ሰዎች በእውነት ውስጥ ምን አይነት ቦታ ነው ያላቸው? እውነት አንጻራዊ አይደለም። በኦርቶዶክሱ ወይም በክርስትናው ዓለም እውነት አማናዊ ነው። ምክንያቱም እውነት እግዚአብሔር ስለሆነ የሚከፋፈል አይደለም። እውነት ነው። በእውነት ውስጥ መኖር ስለምንችል እውነትን የምንናገር በእውነት መኖር ስንጀምር ያን ጊዜ እግዚአብሔርን በምናገኝበት የንጽሐ ነፍስ ህይወት ውስጥ ንጹህ ጸሎት የምትባለውን ነገር ገንዘብ ማድረግ እንጀምራለን። ንጹህ ጸሎት ማለት አበው ሊቃውንት አባቶቻችን ቅድም እንደተናገርኩት ከሚያስቀምጡት በተለይም ሐዋርያን አበው ቀደምት ሐዋርያን አበው የገለጹት ንጹህ ጸሎት ማለት ምንም ቃላት ሳያወጡ ዝም ብሎ መጸለይ ማለት ነው። ማለት ምን ማለት ነው?
ምናልባት ብዙ ጊዜ ተናግሬዋለሁ። የራሴው አንድ መምህር ሜትሮፖሊታን ካልሶስዌር ይህንን ቃል በደንብ ያስታውሰናል። በእድሜው ገና ሕፃን ሆኜ ሳለ ይላል፣ ከኔ ጋር ናችሁ፣ 2 አረጋውያን ወደ ቤተ መቅደስ ለጸሎት ሲገቡ አየሁ ይላል። እነዚህ አረጋውያን ሁለቱም ወደ ቤተ መቅደስ ሲገቡ በአንድነት ገቡ። አንደኛው ግን ፈጥኖ ወጣ፣ ጸሎቱን ጨርሶ ማለት ነው። ያ ጓደኛው አረጋዊ ግን እጅግ ረጅም ሰዓት ወስዶ ከብዙ ሰዓት በኋላ ተነስቶ ይወጣል። ቀደም ብሎ የወጣው ሰው አረጋዊው አባት እግዚአብሔርን ምን ያህል የምትጠይቀው ነገር ቢኖር ነው ይህ ሁሉ ሰዓት ፈጅተህ የወጣኸው አለው። ዘግይቶ የወጣው አባት ሲናገር ምን አለ? አይ ምንም ነገር የምጠይቀው አልነበረኝም። ታዲያ ሁሉ ሰዓት ምን ታደርግ ነበር? ቤተ መቅደስ ውስጥ ገብቼ ቁጭ ብዬ እግዚአብሔርን ሳየው። ከኔ ጋር ናቸው። እግዚአብሔር እኔን እንዲያየኝ ስፈቅድለት፣ እግዚአብሔር እኔን ሲያየኝ ውስጤን ሲመረምር፣ እኔም እሱን ሳየው ቆይቼ ጊዜን ጨርሼ ወጣው አለው። ያቺ ናት ፍጹም ጸሎት ነው በመጽሐፉ ላይ ያስቀመጠው። ፍጹም ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ማነብነብ አይደለም። ንባቡ አያገለግልም እያልኩ አይደለም። እግዚአብሔር እንዲያየን እሱን እንድናይ ማየት የምንችልበትን ኖንስ ወይም አይነ ልቦናችንን አንቅተን ማሳየት ማለት ነው። ስለዚህ ዝም ብሎ መጸለይን ለምዳለን። ሁለተኛው ማዕረግ ላይ ስንደርስ አሁን እዚህ ካታርሲስ የምትለዋ ላይ ካለፍን በኋላ የምናየው ፎቲሲስ የሚባለው በግሪክኛ የተገለጸው የጸጋ ሕይወት የምናገኝበት ወይም ደግሞ እግዚአብሔርን የምናገኝበት ደረጃ ላይ ስንደርስ ዝም ነው ምንል። አንዳንድ ሰዎች አሉ በጣም የሚገርማቸው የማይጸልዩ የሚመስሉ በዓለም ላይ ያሉት ዓለም ውስጥ ነው፣ ግን ከዓለም እሳቤ ወጥተዋል። የዓለሙ ጫጫታ ብዙ አያስጨንቃቸውም። ስላገኙት ስላጡት ነገር ብዙ አይጨነቁም። ነገር ግን ምን ጊዜም እዛ ማዕረግ ላይ ሲደርሱ የሚናፍቁት የመጨረሻው ማዕረግ ነው። ቴዎሲስ የምትባለዋን ማዕረግ ወይም ደግሞ ፍጹም እግዚአብሔርን ወደ መምሰል የምትደርሰው ማዕረግ ነው። ሁለተኛው የሚነግረን መብራት ነው፣ ወይም ደግሞ በራሱ ኢሉሚኔሽን የሚባለውን መብራት ነው። ይህ ደግሞ ልብ የነጻ ሲሆን የክርስቶስ ብርሃን ነፍስን ማብራት ይጀምራል። በስጋችን ወድቀን የነበርን ሰዎች ከፍቶት ራሳችን በመጀመሪያው ማዕረግ ላይ የፍቶት ስጋ የነዚህ የምናያቸውን የስጋ ድቀቶችን ሁሉ አራግፈን ትዕቢትን የሚመስል ትዕግስት ማጣትን የሚመስል ምቀኝነት የሚመስል ነገር ስለ እኔ ብቻ ከሚል እኛ ከሚለው መንፈስ ጋር መቆራኘት ስንጀምር ወደ ሁለተኛው ማዕረግ ስንደርስ ከፍቶታት ሁሉ እንርቃለን። ከዚህ ዓለም ጣጣዎች ሁሉ እንርቃለን። የሥጋ ፈቃዳትን እናራግፋለን። ሁለተኛው ማዕረግ ላይ ስንደርስ ግን የልብ ጸጥታን እናገኛለን። ወይም ደግሞ በግሪክኛው አሁንም ሄዚኪያዚዝም ማለት የልብ ጸጥታ፣ ውስጣዊ ሰላም ማለት ነው። ውስጣዊ ሰላም በሌለው ሰብዕና ውስጥ አገር ትተራመሳለች፣ ትቸገራለች። ቤተሰብ ይጨነቃል፣ ሕፃናት ይቸገራሉ። ሰላም ከራስ ስለሚጨምር ለዚህም ነው ይስሐቅ የተባለው ቅድም የገለጽኩት ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ ይላል። ሰዎች ከራሳቸው ጋር መታረቅ ከሐሳባቸው ጋር ወይም ከድርጊታቸው ጋር ከንግግራቸው ጋር መታረቅ ሲጀምሩ ካለው ስብራት ከገጠመው ዓለም ጋር አልፎ ሄዶ ከሌሎች ሰዎች ጋር መታረቅ ይጀምራሉ። ከሰማይና ከምድር ጋር መታረቅ ይጀምራሉ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ነው የሚለን። ምክንያቱም ትንሣኤያችን ብርሃን ነው። በትንሣኤ ብርሃን ውስጥ ነው አሁን ያለ ነው። ይህ ጨለማ ዓለም ብርሃን አስፈልጎ ስለነበር ለሰው ሁሉ የሚያበራው ብርሃን ክርስቶስ ትንሣኤ ወደ ዓለም ላይ ይመጣ ነበር ይላል። ይህንኑ ቋንቋ አሁንም በ6ኛው እስከ 7ኛው ክፍለ ዘመን የነበረው ጎርጎሪዮስ ፓላማስ የተባለው ታላቅ የቤተ ክርስቲያን አባት ሲናገር ምን ይላል? የታቦሩ ጌታ ብርሃን ይላል። የታቦሩ የጌታችን ብርሃን በብርሃን የተገለጸው በደብረ ታቦር የተገለጸው የታቦሩ ጌታ ብርሃን የተፈጠረ ብርሃን ሳይሆን የማይፈጠረው መለኮታዊ ኃይል ነው።
ስለዚህ የሰው ልጆች ያንን ገንዘብ የምናገኝበትን አማልክት ዘበጸጋ የሚያሰኘንን የብርሃን ጸጋ ይሰጠናል በማለት ያስረዳናል። ይህ ማለት በጾምና በጸሎት እንዲሁም በቤተ ክርስቲያን ምስጢራት በተለይም ደግሞ በቅዱስ ቁርባን አማካኝነት ምእመኑ በዚህ መለኮታዊ ብርሃን ውስጥ ተካፋዮች እንሆናለን። ካህናቱ ተካፋዮች እንሆናለን። ግልጽ ነኝ? ይረዳችኋል? ግልጽ ነው። ስጋውን ስንቀበል ደሙን ስንቀበል የአማልክት ዘበጸጋ የሚያሰኘንን መንገድ እያዝን እንሄዳለን። ከሱ ጋር ከመለኮታዊ ኃይል ጋር ተካፋዮች እንሆናለን። ሁለተኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 2 ላይ ቅዱስ ጴጥሮስ የገለጸልን የመለኮት ተካፋዮች ትሆናላችሁ ያለው እሱን ነው። ሶስተኛው ግን ቴዎሲስ ብዬ የገለጽኩት አንድነትን ህብረትን ነው የሚያሳየው። ብርሃን ብለን ስንመለከት የህይወት ጉዟችን ሁሉ በእነዚህ ነው የሚመለከተው። በአንድነት ብቻ ሳይሆን ማዕከላዊ አድርጎ የሚሄደው ሁሉንም ማዕከላዊ። ምክንያቱም ቤተክርስቲያን የሁላችንም የምእመናን አንድነትን የምትለካ ስለሆነ በዛ ውስጥ የምንኖር ነው የሚያለው። አንድነት ወይም ቴዎሲስን ገንዘብ እናገኛለን። ይህ ደግሞ ግቡ ዋናው ተራ የስነ ምግባር ማሻሻልን ማምጣት አይደለም። በስነ ምግባራችን የተሻሻለ ነገሮች እንድንኖር ማድረግ አይደለም። ከዛ በላይ ነው ማሰብ የምንችለው። ከእግዚአብሔር ጋር መዋሃድን፣ ከሱ ጋር በህብረት መኖርን፣ ህይወታችንን ደግሞ በሱታፊ አምላክ ተሳታፊ እንዲሆንና ከመለኮቱ ጋር እግዚአብሔር ወደ ፈቀደልን እግዚአብሔርን ወደምንመስልበት ዓለም መቅረብ ማለት ነው። ይህ የክርስቲያኖች የኦርቶዶክሶች የትንሣኤ ጉዞ ተብሎ ይጠራል። ሶስቱ ጉዞ ከስጋ ድቀት የምንወጣበት ንጽሐ ስጋ፣ እውነትን ዳጭረን የምናገኝበት ንጽሐ ነፍስ፣ በኋላም እግዚአብሔርን መስለን የምንኖርበት ደግሞ ንጽሐ ልቡና ተብሎ ይጠራል። በዚህ ውስጥ እንኖራለን። ለዚህም ነው አትናቴዎስ ዘእስክንድርያ አሁንም በታዋቂው ልዩ በሆነው አነጋገሩ ሲናገር ምን ይላል? ሰዎች አማልክት ዘበጸጋ ይባሉ ዘንድ እሱ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ብሎ ሰውነታችንን አከበረው። ከኔ ጋር ናችሁ? በጣም በሚደንቅ ሁኔታ ክርስቶስ መስቀል ላይ ሆኖ ውበት ያልነበረን በአዳም ኃጢአት ምክንያት የወደቅን ሰውነታችን ወድቆ የነበረ ለሰውነታችን ሞገስ ሰጠው። እሱ ግን በመስቀል ላይ ሆኖ ደመግቦ አልነበረም ነው የሚለን መጽሐፍ። ምክንያቱም እኛ ወድቀን ነበር፣ ቆሽሾ ነበር ሰውነታችን፣ ነፍሳችን ተቸግራ ነበር። ያውም ደግሞ እግዚአብሔርን የምንመስልበት አርአያችንን አምሳያችን ተጨማዶ ነበር። እሱ በመስቀል ላይ ሆኖ ደም ተሰልቦ በደም ታጥቦ በነበረበት ጊዜ ተሰቅሎ እኛን ከፍ ባለበት ተራራ ላይ ተሰቅሎ ደም አፍስሶ ውበታችንን መለሰልን። ሰዎች ክቡራን ናቸው። የእግዚአብሔር ቤተሰቦች ደም የተከፈለላቸው ናቸው። አንትሙ ታቦቱ ለእግዚአብሔር ነው የተባለን። የእግዚአብሔር ቤተ መቅደሶች ናችሁ ነው የሚለን። ለዚህ ነው የእግዚአብሔር ቤተሰቦች የኛ ማንነት ጥያቄ ውስጥ ነው ያለው። ሰው ማነህ ብሎ ነው የሚጠይቀን። የግል ማንነታችን ራሱ ጥያቄ ውስጥ ነው ያለው። ማንነት አሁን ተፈቶ ያላለቀ ነው። እንደ ክርስትና ከሄድን እኔ ገሌ ነኝ ማለት የምንችልበት ቋንቋ ካለን ሰው ነን። በክርስቶስ በደሙ ቤዛን ያገኘን ልዩ ፍጥራን ነን ብለን ነው የምናስበው እንጂ በምናገረው ቋንቋ ከገሌ ነው የመጣሁት ማለት የምችልበት አይደለም ያለኝ። ምንድነው? እናንተ በደሙ የተጋዛችሁ የእግዚአብሔር ቤተ መቅደሶች ናችሁ፣ የራሳችሁም አይደላችሁም፣ በደሙ ነው የተገዛችሁት፣ ባሪያዎችም አገልጋዮች ናችሁ ነው የሚለው። ስለዚህ የግል ማንነታችን ጥያቄ ውስጥ ገብቶ እንዴት ነው የወል ማንነታችን በወል ማንነት ውስጥ ሰው የሚሰቃየው? አሁን ዓለም እየተቸገረ ያለው እሱ ነው። እኛ ሰዎች ነን። የመጀመሪያው ከክርስትናም በፊት ሰውነት ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው። ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው። ሰውነት ግዙፍነት ነው። ሰውነት ረቂቅ ነው። ሰውነት ምስጢር ነው በራሱ። ሰው ረቂቅ የሆነውና ሰዎች በምዕራቡ ዓለም ላይ ለእንስሳት ሲጨነቁ እናያለን። ዛሬ ሰው በረከሰበት ሰው በማይታይበት ዓለም ላይ ነው የምናየው ነው። ራሱን ያውጣ የሱ ጉዳይ ነው የኔ አይደለም የምንልበት ዘመን ላይ ነው ያለው።
ያ ግን መጠየቅ አለ። ከተጠያቂነት ነፃ አያደርገንም። ለዚህም ነው እንግዲህ ዮሐንስ በዚሁ ላይ የምንመለከተው አትናቴዎስ ሲናገር የተናገረውን ነገር መክሲሞስ የተባለው አሁንም የእምነት ምስክሩ የሆነው ታላቅ አባት ሲናገር እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋይ ይሆናል ይላል። ይህንንም ይጠብቃል። ሊጠብቅ የሚችልበትን አቅም ያግባል። እግዚአብሔርን የሚወድ ሰው ራሱ ደግሞ አምላክ በምድር ላይ ያለውን ወንድምህን ያልወደድክ እያለ አንተ ሐሰተኛ ነህ እያለ ይነግረናል። ዮሐንስ መልእክቱ ላይ እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ሱታፊ አምላክነትን የሚያገኝበትን ልዩ የሆነውን ጸጋ ያገኛለሁ። ስለዚህ በዚህ ህይወት ውስጥ መኖር ስንጀምር ምክንያቱም በንጽሐ ሥጋ ላይ መጀመሪያችን በእምነት ነው የምንጀምረው፣ በማመን ስንጨርስ ግን በእውቀት አይደለም የምንጨርሰው፣ በፍቅር ነው። ምክንያቱም እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ማወቅ ለኦርቶዶክሳውያን ግባት ሊሆን ይችላል፣ ግን የነገሮች ሁሉ መደምደሚያ አይሆንም። ለዚህም ነው ሊቃውንት እውቀት አይምሮዊ ነው፣ አይምሮን ይመግባል። ጥበብ ወይም ማስተዋል ግን ልብን ትመግባለች ይላል። ስለዚህ ከሁሉም ጥበብ ወይም ማስተዋል ይበልጣል። አሻጋሪዎች መሆን ይችላሉ። እውቀት ማወቅ መልካም ነው። ስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን ነው የሚለው ሮሜ ምዕራፍ 10 ላይ ሲነግረን ቅዱስ ጳውሎስ የእግዚአብሔር ስም የሚጠራ ይድናል አለ። ለመጥራት ግን ሳያምኑት እንዴት ይጠሩታል ይላል። ማመን ይቀድማል። ለማመን ደግሞ ሳይሰሙት ይልና ማወቅ ይጠይቀናል። እውቀት ይነግረናል። በእውቀት በተለይ ኦርቶዶክሳዊ መንፈሳዊነት አዋቂነትን ማፍለቅ አይደለም። ኦርቶዶክሳዊ መንፈሳዊነት መንፈሳዊ ምእመንን ማፍራት ነው። መንፈሳዊ ካህናትን ማፍራት ሲሆንም ቅዱሳን የሆኑ አባቶችን ማግኘት ቅዱስ ማድረግ ነው እንጂ አዋቂ አድርጎ በእውቀት የተለካ እውቀት በእውቀት ይለወጣል። እውቀት በተለይም ኦርቶዶክሳውያን እውቀት ብለን ካልን በጥበብ የታሸች እውቀት ነው የምንለው። ስለዚህ የመጨረሻው የምናገኘው ፍቅር ነው። በፍቅር ውስጥ የሚገለጽ ነው። ይሄንን እናያለን። ሌላው የትንሣኤ ሕይወት ብለን የምንመለከተው ምንድነው ነው? እንደ ብርሃን ልጆች የምንመላለስበት አንዱ ሕይወታችን የብርሃን ልጆች ነን። ሐዋርያት ጥልቅና ትልቅ ዋጋ የሚጠብቅ ትልቅ ምስጢር እንዳለው ይሄንን ይነግሩናል። ለዚህም ነው እንግዲህ ቅዱስ ጳውሎስ ሲናገር በኤፌሶን ምዕራፍ 5 ከቁጥር 8 ላይ ቀድሞ ጨለማ ነበራችሁና ይለናል። ራሳችንን ጨለማ ነው የሚለው። በጨለማ ኖራችሁ አይደለም፣ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። ብርሃናውያን አይደለም፣ ብርሃን ሆናችሁ ነው የሚለን። ይሄ ያልተፈጠረው መለኮታዊው ብርሃን ለኛም ብርሃን ሰጠነ። ብርሃን ትሆናላችሁ አለን። ብርሃናውያን ትሆናላችሁ፣ እንደ ብርሃን ልጆችም ተመላለሱ ይለናል። የብርሃን ልጆች ነን እኛ። በብርሃን በትንሣኤው ስንኖር ከጸብ፣ ከክርክር፣ ከምቀኝነት ነጽተን አይምሯችን ጤናማ። ሰው ክፉ ነገር ሊያደርግ ይችላል፣ ግድ የለም ምክንያትን ሳታውቅ ድርጊትን አትኮንን ይላሉ ሊቃውን ሲናገሩ። ክፉ ያደረገበት የገጠመው ነገር ሊኖር ይችላል። ጤናማ አይምሮ ይዞ መኖርን መቻል። ሰው በክፋቱ ክፋቱን የምናስብበት ከሆነ የውስጣችን ማንነትም እየተጎዳ ነው የሚመጣው። ይህም በጨለማ ውስጥ ነበርን ብቻ ሳይሆን እኛ ራሳችን ጨለማ ነበር የሚለውም ይህም በሐሳባችን ጨለማ ነበር። ምኞታችን ራሱ ተግባራዊ በሆነ መልኩ ጨለማ ነበር። ሁሉም እነዚህ የሐሳብ ጨለማነት፣ የተግባር ጨለማ ወይም ደግሞ የንግግር ጨለማዎች ሁሉ እነዚህ አልፎ እግዚአብሔርን ማየት ስንጀምር ወደ ብርሃኑ ትንሣኤ እየቀረብን ነው ማለት ነው። በዚህ ሕይወታችን ይቀረጻል። አሁን ግን በክርስቶስ ትንሣኤ አማካኝነት ከውጭ የመጣው ብርሃን የመራልን ብቻ ሳይሆን ራሱ ብርሃንን የፈጠረ የብርሃን አምላክ ራሱ ብርሃን የተባለ መድህን ክርስቶስ ትንሣኤያችን እኛን ራሱ እናንተ የዓለም ብርሃን ናችሁ ብሎ ብርሃናውያን ወይም ብርሃን አደረገን። በብርሃን እንድንኖር አደረገን። ስለዚህ እናንተ እንደ ብርሃን ልጆች በጥበብ ተመላለሱ ያለውን መመላለስ ምን ማለት ነው ብሎ ቅዱስ ጳውሎስ የተናገረውን በብርሃን መመላለስ ማለት ስጦታን የሕይወት መንገድን መለየትና ማወቅ ነው። የእግዚአብሔር ስጦታችን ምንድን ነው? ሰው በስጦታው ነው። እያንዳንዱ ሰው የተሰጠው ስጦታ አለ። ስጦታችንን ማወቅ የማያቋርጥ እንቅስቃሴ ይኖረናል። መንፈሳዊ እንቅስቃሴያችን የትንሣኤ ዕለታዊ መገለጫ መሆን ያለበት እነዚህ ናቸው። በትንሣኤው ስንመለከት ሐሳባችን መነሳት አለበት። የደከመ ሐሳብ ይዘን መኖር አይለብንም።
የደከመ ንግግር አንደበቶቻችን የተገሩ መሆን አለባቸው። ምክንያቱም ቃላት ሐጽ ናቸው፣ ቃላት ገዳዮች ናቸው፣ አዳኝም ናቸው። ለዚህም ነው እምተናብቦ ይሄይሳርምሞ ይላሉ ሊቃውንት። ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግሮች ስላሉ፣ ሰዎች ስላልተናገሩ አይናገሩም አይባልም። ዝም ያለ ሰው ብዙ ንግግሮች አሉት በውስጡ የሚናገር፣ በዝምታ ውስጥ ራሱ የሚያስተላልፈው ነገር አለ። ይህም ደግሞ ሐሳብ ብቻን የሚቀይር ነገረ መለኮት ሳይሆን በተግባር የምንኖረው እውነታ ነው። በተግባር መመላለስ ማለት ሐሳባችን በራሱ መቀየር አለበት፣ ንግግሮቻችን መቀየር አለበት። በደንብ ድብ ብላችሁ ትመለከቱ እንደሆነ ወደ ሊቀ ካህናቱ ይዘው ሲሄዱ በሊቀ ካህናቱ ግቢ ውስጥ ሳለ መድኃኔ ክርስቶስ ጴጥሮስን አንተ የናዝሬቱን ኢየሱስ ክርስቶስን የሱ ተከታይ ሳትሆን እንደውም አነጋገር እሱን ይመስል ነበር ነው ያሉት። የእግዚአብሔር ሰዎች ንግግሮቻቸው የተለየ ነው፣ የታወቀ ነው። ኦርቶዶክሳዊ ሐሳብን ይዘን ስንኖር ከዚህ በጣም በሚያስጨንቀው ዓለም ላይ ከሚነገረው ንግግሮቻችን የተለየ እንደው የታሸ መንፈሳዊ የሆነ ንግግሮችን ይዘን እንሄዳለን። በዚህ ውስጥ እንግዲህ በመጀመሪያ በሐሳብ ንጹህና እውነተኛ መሆን አለብን። ንጹህ እውነተኛ መሆን። ንጽህና በጣም ከባድ ነው ብለን እናስባለን። አፋዊ ንጽህናችን ላይ በጣም እንደምንጨነቀው ውሳጣዊው ንጽህናችን ላይ ደግሞ እጅግ መስራት ይጠበቅብናል። የብርሃን ጉዞ የሚጀምረው በአእምሮ ውስጥ ወይም በመንፈሳዊ የማስተማል ክፍል ውስጥ ኑንስ ተብላ በምትታወቀዋ አይነ ልቦና ተብላ የምትታወቀዋ በዚህ ውስጥ ነው በብርሃን ጉዞ የምንጀምረው። ሁለቱ ደቀ መዛሙርት ይሄ ኢያሪኮ ላይ የሰማናቸውን የኤማሁስ መንገደኞችን የሰማናቸው ክርስቶስ አብሯቸው ሲሄድ ሳለ አላወቁትም ነበር። ማዕዳቸውን ባርኮ ቆርሶ ባልቶ ከነሱ ጋር ማዕዳቸውን ካከበረላቸው በኋላና ከተሰወራቸው በኋላ ግን አይናቸው ተገለጠ ይላል። ያን ጊዜ ሰዋዊው የሆነው የሥጋ አይን አልነበራቸውም ማለት አይደለም። የልቦናቸው አይን ተከፈተ። ማወቅ የሚችሉበትን ነገር ልባችን ይቃጠል የነበረው ለካ እሱ ነው እያሉ ይናገሩ ጀመር ይላል። የሰው ልጅ አይኑ የብርሃን አይኑ ወይም ደግሞ የአይነ ልቦናችን መገለጥ ሲጀምር የሰው ኃጢአት አያሳስበንም። የሰው ኃጢአት አይደለም ይታየን፣ የራሳችን ክፋት አሳስቦን ወደ ንስሐ እንድንቀርብ ነው የሚጋብዘን። ስለዚህ በሐሳባችን ንጹዎች መሆን አለብን። ለዚህ ነው በልባችሁ በአእምሯችሁ መታደስ ተለወጡ ይለናል ቅዱስ ጳውሎስ በሮሜ ምዕራፍ 12 ከቁጥር 2 ላይ። በሐሳባችን በብርሃን መመላለስ ማለት ምን ማለት ነው? አእምሮን ከማይረቡ እንዲሁም ከሚያታልሉ ነገሮች አርቆ ሁልጊዜ ደስ ከሚያስቡ ሐሳቦች ጋር መጻሕፍት ማንበብ መልካም ነው። እውነትን ሐሰትን ለይቶ ማስቀመጥ ይሄ ቅን ፍርድ ነው። የተሚጥ ፍትሐ ነዳይ ወይ ተአምጽ በፍትህ ይላል። የዳውን ፍርድ አታጋል እንዲሁም ፍርድም ደግሞ አታጣም ብሎ ይናገራል። ፍትህ ማለት እውነትን ከሐሰት ለይቶ ማስቀመጥ ማለት ነው። እውነቱን እውነት ሐሰቱን ሐሰት ብሎ ማስቀመጥ ማለት ነው። እመኒ እወ ወእመኒ አልቦ አልቦ። እውነትን እውነት ማለት በዓለም ላይ ይሄ ስብራት በገጠመው ዓለም ላይ ዋጋ ያስከፍላል። ምክንያቱም ብዙ ውሸቶች ብዙ ሐሰቶች ተደራርበው እውነት የሆነበት ዓለም ላይ ነው የምንኖረው። ስለዚህ ከእውነት ጋር እንዳንታረቅ ያደርጉናል። ምንጊዜም ግን ከእውነት ጋር እንድንኖር ነው። አንዱ እሱ ነው። ሌላው በሐሳባችን በብርሃን መመላለስ ማለት ውስጣዊ ንቃተ ህሊናን ወይም ደግሞ ራስን ነፍስ የብለን የገለጽ ነው። ራሱ ጥንቃቄ ያለበት መሄድ ለአንደበታችን ጠባቂን እንዲያዘልን ሲም እግዚኦ አቃቢየ ለአፉየ ልበ አምላክ ዳዊት የተናገረው ለአንደበቴ ጠባቂን እዘዝላት። ምክንያቱም አንደበት እሳት ናት፣ ሰውን ልትጎዳ ትችላለች። መልካም የተናገርነው ነገር ራሱ ተተርጉሞ ሰዎችን ሊጎዳ ይችላል። ጥንቃቄ ሊኖረን ይገባል። ኦርቶዶክሳውያን ምንጊዜም የጥንቃቄ ሰዎች ናቸው። በዚህ ተመሳሳይ ህይወት ውስጥ መክሲሞስ የተናገረውን ስንመለከት አእምሮ ከፍትወታት ወይም ከስጋ ፈቃዳት ነፃ ሲወጣ በመለኮታዊ ዕውቀት ውስጥ ይዳብራል፣ ይሞላል በማለት ይነግረናል። አእምሮአችን ነፃ ሲሆን ከፍትወታት ከስጋ ፈቃዳት ነፃ ሲሆን ምንጊዜም በመለኮታዊ ዕውቀት ውስጥ ይሄ ዓለም የማይደርስበት የፍልስፍና ሰዎች ወይም ደግሞ የስነ ህይወት ሰዎች ሊደርሱ በማይችሉበት የመለኮታዊ ዕውቀት ውስጥ በዛ ውስጥ እንድንኖር ማድረግ ይጀምራል።
ለዚህም ነው ቅዱስ ይስሐቅ ሶርያዊውም በዚሁ ላይ እግዚአብሔርን የምትወድ ነፍስ ሐሳቧን ንጹህ ታደርጋለች፣ በንጽህናውም ውስጥም ብርሃንን ማየት ትጀምራለች ይላል። እግዚአብሔርን ማስቀደም የምትችል በብርሃን ውስጥ መመላለስ የምትችል ብሩህ የሆነች አይምሮ፣ ንጽሕት የሆነች አይምሮ፣ ዓለማዊ ቅዠት የሌለባት አይምሮ፣ ከተዘበራረቀው ነገር ሐሳቦች ነፃ የሆነች አይምሮ መለኮታዊ እውነትን የመረዳት አቅሟ ከፍተኛ ነው የሚሆነው። ብዙ አንጨነቅም። ሁልጊዜ ከእግዚአብሔር ጋር እንድንኖር። አዎ እንዴት ነው በቀላሉ አባ ምን ማለት ነው? የምንኖረው ዓለም ላይ ነው። ከዚህ የተዘበራረቀ ዓለም ላይ መውጣት የሚያስችለን ምንም ነገር ምንም መንገድ የለም። ቤተክርስቲያን ውስጥ የምንመጣው በአጭር ሰዓት ውስጥ ነው። ረጅሙን ዘመን የምንኖረው ረጅሙን ሰዓት የምናሳልፈው ከማህበረሰቡ ጋር ነው። እንዴት አድርገን ራሳችንን ልናነጻ እንችላለን? ይሄ ነው ትግላችን፣ ይሄ ነው መስቀላችን። ድልን ማግኘት እንደምንፈልግ ከሆነ ከዚህ ወጥቶ በዓለም ውስጥ የምንኖር ንጹህ የመላእክት አኗኗር መኖር ስንጀምር አሁንም እግዚአብሔርን ወደ መምሰል የምንቀርብበት ህይወት ይኖረናል። ሌላው ልብ ነው። ልብ ተብሎ የተገለጸው በልብ ፍቅርንና ርኅራኄን ገንዘብ ማድረግ። ፍቅር ቅድም የገለጽኩት ነው። አይምሮ ሲበራ ልብም በቅድስና እሳቱ ሲቃጠላል። ትንሣኤም በውስጣችን አዲስ አቅምንም ይዞ ተለክቶ ይቀመጣል። ይህም ክርስቶስ እንደወደደን የመወደዱን አቅም መረዳት እንጀምራለን። ስለኛ የሞተውን የተሰቀለውን አምላክ በኋላ ትንሣኤያችንን የባረከልንን አምላክ መረዳት እንጀምራለን። ከእውነት መረዳት እንጀምራለን። እንዲሁ በታሪካዊ ወይም በባህላዊ መልኩ ሳይሆን በእውነት መረዳት እንጀምራለን። ለዚህም ነው እንግዲህ ሮሜ ምዕራፍ 5 ቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ፈሷል እያለ የሚነግረን። ሁላችንም በልባችን በብርሃን መመላለስን የምናይበት ይሄ ነው። መክሲሞስ አሁንም መልሼ የምናገረው ምን ይላል? ሰው ሁሉ በእኩል መውደድ የሚችል ሰው ብፁዕ ነው ይላል። ሰውን በእኩል አይኑ ማየት የሚችል ሰው ትንሽ ነው ትልቅ ነው የማይል አጣ ነጣ የማይል ይህ ትልቅ ነው፣ በማዕረግ ይበልጣል፣ በኑሮ ከፍተኛ ነው፣ ይሄኛው መጻተኛ ነው የማይል ሁሉንም በአንድ ላይ ማየት የሚችል ይሄ ነው ትልቁ ትግል አሁን። ምክንያቱም በዓለም ላይ አንዱ ትንሽ አንዱ ትልቅ የመሆን ሚስጥሩ ብዙዎች ሰዎች እንደሚናገሩት የሥርዓት መፈራረቅ ነው ይላል የምጣኔ ሀብት ምሁራን። ነገር ግን የነገረ መለኮት ምሁራን ግን በዓለም ላይ አንዱ ትንሽና ትልቅ የመሆኑ ትልቁ ሚስጥር የፍቅር መጉደል ነው የሚለው። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚል። እንደውም ይሄ ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው ሁለቱን ይስጠው አላለም። ፍጹምነት ከፈለግን ያ ባለጸጋው ወጣቱ ሰው ቀርቦ መንግስትን እንዳገኝ ምን ላድርግ ሲለው ሕግጋትን ፈጽም አለው አምላካችን ኢየሱስ ክርስቶስ። እሱንማ ከልጅነቴ ጀምሮ ፈጽሜያለሁ። እንግዲያውስ ፍጹም ልትሆን ብትወድ ያለህን ሽጠህ ለውጠህ ሙሉ በሙሉ ለነዳያን ስጥ አለው። ያን ጊዜ ግን እንዳለመታደል ሆኖ አልተከተለውም፣ አላደረገውም። ፍጹም ስጦታ የሚሰጥ እግዚአብሔር ነው። ሰዎች ያካፍላሉ እንጂ እየሰጡ አይደለም። እንደውም ነው የሚለው አምብሮንስ የተባለው ታላቁ ቅዱስ አምብሮንስ ዘሚላን የተባለው አባት ሲናገር አንተ ለድሃ ስትሰጥ የራሱን ታስረክበዋለህ ነው የሚለው። ምክንያቱም ይቺ ዓለም የጋራ ለጋራ ሆና የተሰጠችውን የግልህ አድርገህ ወስደሃልና። በኪሳችሁ ያለው ንብረት የራሳችሁ ብቻ አይደለም፣ የማህበረሰቡም ነው፣ የጎረቤቶቻችሁም ነው፣ የሌሎቹም ነው። እነሱም እድል ቢያገኙ ወጥተው ወርደው ማግኘት የሚችሉበት ነገር ተገድቦባቸዋል። ስለዚህ የጋራ የሆነውን ጥቅም ለግልህ አድርገሃልና የራሱን ታስረክበዋለህ ነው የሚለው። ቅዱስ ይስሐቅ ሶርያዊ መልሶ መሐሪ ልብ ማለት ስለ ፍጥረት ሁሉ የሚቃጠል ልብን አግኝቶ መኖር ማለት ነው። ምንም አይነት ጉዳት ሲደርስበት መስማት ወይም ማየትም አይችልም። የራሱን ብቻ አይደለም፣ ሰዎች ሲቸገሩ እንኳን ማየት አይፈልግም። ፍጹም ልብ ያለው ሰው ማለት ነው። ሶስተኛ ላይ የማነሳው በተግባር ጽድቅንና ምሕረትን መውደድን ማየት አለብን። በተግባር የምንወዳቸው ዮሐንስ አፈወርቅ እዚህ ላይ የክርስቶስ አካልን ማክበር ትፈልጋላችሁን ብሎ ይጠይቀናል። ከኔ ጋር ናችሁ? የክርስቶስን አካል ትንሣኤያችንን ማክበር ትፈልጋላችሁን አለ። ወዲያውስ እርቃኑን ሆኖ ሲያልፍ ቸል አትበሉት። ከኔ ጋር ናችሁ? ክርስቶስን አካሉን ማክበር የምትፈልጉ ከሆነ እርቃኑን ሲሄድ ቸል አትበሉት ማለት
በመካከላችን ያሉት ወገኖቻችን የክርስቶስ ነጸብራቅ ናቸው ማለት ነው። ከኔ ጋር ናችሁ? ለዚህ መልሶ ዮሐንስ አፈወርቅ ሲናገር ምን ይላል? በደገኛይቷ በር ላይ በቤተ ክርስቲያን በር ላይ ተቀምጦ ክርስቶስን ካላየኸው በመንበሩ ላይ ክርስቶስን አላገኘኸውም ብሎ ይነግረናል። ተስማማላችሁ? ከኔ ጋር ናችሁ? ምክንያቱም ከነዚህ ለታናናሾቹ ያደረጋችሁት ለኔ ያደረጋችሁት ያለን አምላክ ማለት ነው። ነዳያንን ማሰብ ብድራትን ማቆየት ነው። ክርስቶስን ማሰብ ብርሃናችንን ማሰብ ማለት ነው። ወደ ማጠቃለያው ቢሄድ መልካም ነው። እንግዲህ ሁላችንም የክርስቶስ ትንሣኤ እንዲሁ የምናስበው ታሪካዊ ክስተት አይደለም። ትንሣኤን አከበርን ደስ አለን የትንሣኤው ባለቤቶች ብለን የምናስበው የባህል አስተዋጽኦ አይደለም፣ ክስተትም አይደለም። ይልቁንም እያንዳንዳችን ምናምን ሁላችንም የምንጠራበት፣ የምንቀረጽበት፣ የምንለወጥበት ሕያው የሚያደርገን የሕይወታችን ጉዞ ነው። ትንሣኤ ባለፈው ዘመን ብቻ የታጠረ ወይም የሚነገር አይደለም። በአሁኑ ጊዜም የሚጠራንና ወደ ዘላለማዊ ሕይወት የሚወስደን ልዩ መንገዳችንና አሁንም ክፍት የሆነ በሕይወታችን ሁሌ እንድንነሳ የሚያደርገን እውነተኛ ጥያቄያችን አሁን ክርስቶስ ተነስቷል ወይ ነው ወይስ ክርስቶስ እኛ ወደ ትንሣኤው ገብተናል ወይ የሚል ጥያቄ ነው። ክርስቶስ ተነስተዋል ወይ ዓለም የሚጠይቀው ነው፣ ኢአማናውያን የሚጠይቁት። የኛ ጥያቄ እሱ ነው መሆን ያለበት ወይስ እኛ ወደ ትንሣኤው ገብተናል ወይም ቀርበናል ወይ ነው ጥያቄው። ከሱ ጋርስ እንደተነሳን ሰዎች መኖር ጀምረዋል ወይ ነው። ክርስቶስ ተነስቷል፣ ከተነሳልን አምላክ ጋር መኖር ጀምረናል ወይ ነው አሁን ጥያቄው። ከኔ ጋር ናችሁ? ስለዚህ እግዚአብሔር የሚጠይቀን ይሄን ነው። ስለዚህ እግዚአብሔር በግል ለእያንዳንዳችን የሚያቀርበው ጥሪ ደግሞ ሁላችንም እንድንሰማ የሚፈልገው ቅዱስ ጳውሎስ እንደገለጸው ኤፌሶን ምዕራፍ 5 ከቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። የትንሣኤያችን ብርሃን ክርስቶስ ነው። ይህ ጥሪ ለውጥ የሌለበት ሁላችንንም እኩል የጠራን ያገኘ ባለጸጋ የሆነ ብቻ አይደለም። ሁሉንም ሰው በእግዚአብሔር ዘንድ ሁሉም ባለጸጋ ነው። በምድር ላይ ሊቸገር ይችላል። ሁላችን ባለጸጎች ነን። ከመንፈሳዊ ሞት በመንፈሳዊ ነገር የሞትን እንዳንሆን ሁልጊዜም ደግሞ ነቅተን እንድንኖር የምንጠራው ጥሪ ነው። እንግዲህ ይህ ከሆነ ልባችን የሚያስበው ምንድን ነው? ከኃጢአት ጨለማነት ርቆ ብርሃን ትንሣኤያችንን ማሰብ መጀመር። እምነትንና ተስፋን የሚያዳክሙ ፍርሃቶችን ሁሉ ከኛ አውድቀምጣል። ምክንያቱም ፍርሃት ምን ጊዜም ከኃጢአት ጋር የሚስማማ ነገሮችን ይፈጥርብናል። እግዚአብሔር እግዚአብሔር ራሱ የሰጠንን ፍቅር የማይቀዘቅዝ ሆኖ ቸል የማንልበትና ሰዎችን በኩል አይን ማየት የምንጀምርበት፣ ሰው በሰውነቱ ብቻ የሚዳኝበት፣ በእኛ ዘንድ ምንም ጎጥ የሌለን ሰው ብቻ የሚባል እንደውም ዓለም በጣም ይገርማቸዋል። ማንነታችሁን እንኳን አያከብርላችሁም። እኔ ነኝ እንኳን ስትሉት አያዳምጣችሁም። የፈለገው ቦታ ወስዶ ያሰልፋቸዋል። በምትናገሩት በቋንቋ ከዚህ አካባቢ ነው የመጣው ብሎ አይደለሁም እኔ ሰው ነኝ ስትሉ እድል አይሰጣችሁ፣ አይፈቅድላችሁ። እኔ በምልህ ውስጥ ነው መግባት ያለብህ፣ አለበለዚያ ግለጥ ማንነትን ነው የሚላችሁ። ከኔ ጋር ነኝ? ተሳስቻለሁ? ከኔ ጋር ናችሁ? ዓለም ይህንን ነው የሚሰጥ። እኔ ራሴን ነኝ እግዚአብሔርን እምመስል ሰው ነኝ ብለን ማሰብ መጀመር አለብን ክርስቲያኖች። ቅዱስ ጎርጎርዮስ ዘእንዝናዞ ሲናገር ምን ይላል? ክርስቶስ እኛን መስሏልና እኛም ክርስቶስን እንምሰለው ይላል። እሱን መስለን የሕይወት ጉዟችንን ትንሣኤያችንን በነፍስ የምንሄድ ኦርቶዶክሳውያን የእግዚአብሔር ሰዎች እንድንሆን ኃይሉን ጥበቡን ይግለጽልን። የተጨነቀችን ነፍስ ሁሉ ያረጋጋልን። ለዓለማችን፣ ለሀገራችን፣ ለቤተ ክርስቲያን ሰላሙን ፍቅሩን ይስጥልን። በአማን ተንሳ። እግዚአብሔር አምላካችን በእውነት ተነስቷል። የሰማነውን በልቦናችን ያሳድርብን።